Jessica Silva's life changed forever. She was charged with murder. He looked up and he went to grab me again. But when the verdict was delivered last month, Jessica walked free from court. And that's when I stabbed him. እቺ ሴት ጄሲካ ሲልቫ ትባላለች። ባለቤቷ ደግሞ ጄምስ ፖሊንጎርን። ጄሲካ ሲልቫና ጄምስ ፖሊንጎርን ተዋደውና ተፋቅረው በትዳርም ተጣምረው አንድ ልጅም ወልደው አብሮ የሚኖሩ ጥንዶች ነበሩ። ጄምስ ፖሊንጎርን ቤቱን የሚወድ ጄሲካም ለቤተሰቧ ያላትን ሁሉ የምትከፍል ትጉ ሴት ነበረች። በዚህ ሁኔታም ጥንዶቹ 4 ዓመታትን አስቆጠሩ። በኋላ ግን ጄምስ ፖሊንጎርን ጸባዩ እየተቀየረ ነገረ ስራ ሁሉ አልያዝ አልጨበጥ ማለት ጀመረ። የሚወዳትና የሚያከብራት ሚስቱን ሰርክ በስድብ ማዋረድን ስራው አደረገው። Pin me down, hold me down, just punch me, kick me. ጄሲካም ከዚህ በፊት የነበረ እሱነቱን በማሰብና ልጃቸውንም በጋራ ለማሳደግ ስትል ስድቡን ችላ መኖር ጀመረች። ሆኖም ጄምስ ፖሊንጎርን ስድብና ማንጓጠጡን ወደ ድብደባ ከፍ አደረገው። ከዛ በኋላ ድብደባውም ለጄሲካ የየቀን ዕዳዋ ሆነ። ጄሲካ ሁኔታውን ለፖሊስ ማመልከቱ ችግሩን ከዚህም በላይ ሊያብሰው ይችላል ብላ በማሰብ ዝም ብትልም ጄሲካ በጄምስ ስትደበደብ ያዩና የሰሙ ጎረቤቶች ለፖሊስ ደውለው ሁኔታውን አስረዱ። ፖሊሶችን በአፋጣኝ መጥተው የጄሲካና የጄምስን ቤት አንኳኩተው ችግር አለ ወይ ሲሉ ጠየቁ። ሁለቱም ምንም እንደሌለ ገልጸው ፖሊሶቹን መለሷቸው። ጄሲካ ምንም እንዳልተፈጠረ ነግራ ፖሊሶቹን የመለሰችው እውነታውን ብትናገር ጄምስ ለፖሊስ ከሰስሽኝ በሚል ነገ ሊያስከትልባት የሚችለውን የከፋ ጫና በመፍራት ነበር። ጄምስ ፖሊንጎርን ከድብደባው በተጨማሪ የሰውነት አቋሟ እጅጉን እንደሚያስጠላና ለምንም ነገር የማትፈልግ ሴት መሆኗን በመንገር በራስ መተማመኗን እንድታጣ ለማድረግ ብዙ ጥሯል። ሆኖም ጄሲካ አሁንም የመጨረሻ ውሳኔዋ ላይ ከመድረሷ በፊት ነገ ጥሩ ቀን ይሆናል በሚል ተስፋ በጄምስ ቁጥጥር ስር መሆኗን ተቀብለው መኖሯን ቀጠለች። ጄሲካ ከጄምስ ጋር አብራ በኖረችባቸው በእነዚህ የጭቆና ዓመታት ሁሉ ራሷን ደብቃ ኖራለች። በዙሪያ ያሉ ወዳጅ ዘመዶቿ መጎዳት መበደሏን እንዲያውቁ ለማድረግ ስትል ከሰዎች ሸሽታለች። እንቧን በይምሰል ሳቅ ሸፍናለች። በተለይ ደግሞ ከነበራትም ተስፋ በላይ ለልጃቸው ስትል እነዛን ቀናት ማሳለፍ ግድ ብሏት ነበር። ግን በመጨረሻ በቃኝ አለች። ራሷን ከገባችበት ወጥመድ ለማስወጣት በመፈለጓ የውሳኔዋን አንድ እርምጃ ተራመደች። የኖረችበትን ትዳር መስርቻለሁ ያለችውን ቤት ትታ ልጇን ይዛ ወደ ቤተሰቦቿ ቤት ሄደች። ለቤተሰቦቿም እስከዛሬ የኖረችባቸውን የስቃይ ዓመታት ስታስረዳቸው እንኳን በሕይወት መጣሽ አሏት። እናም ትልቁ ችግር የጀመረው ከዚህ በኋላ ነበር። ጄምስ ፖሊንጎርን ለዓመታት በቁጥጥሩ ስር አድርጎ ያቆያት ሴት የወሰነችውን ውሳኔ እንደ ትልቅ መደፈር አድርጎ ቆጠረው። እናም ጄምስ በየቀኑ ወደ ቤተሰቦቿ ቤት እየተመላለሰ ችግር ሳይፈጠር ወደ ቤቷ እንድትመለስ ማሳሰብና ማስጠንቀቁን ተያያዘው። ሁሌም ጄሲካና ቤተሰቦቿ ከሚኖሩበት ቤት ፊት ለፊት መንገዱ ላይ በመቆም ነበር ጄሲካን እየደጋገመ በመጣራት እንድታናግረውና ወደ ቤቷ እንድትመለስ ሲጠይቃት የነበረው። ግንቦት 13 ቀን 2012 ግን ሁሉም ነገር እንዳልነበር ሆነ። በዕለቱ ጄምስ ፖሊንጎርን እንደተለመደው ወደ ጄሲካና ቤተሰቦቿ መኖሪያ በመምጣት ውጪ መንገዱ ላይ ቆሞ ጄሲካን መጣራት ጀመረ። የዛን ዕለት ሁኔታው ሁሉ ከወትሮ የተለየ ነበር። ጄምስ ዛቻና ማስፈራሪያው ጨምሯል። አሁንም ወጣ እንድታናግረው በተደጋጋሚ በጩኸት መጠየቁን ቀጠለ። ይህኔ ሚጉኤል ሲልቫ የተባለው የጄሲካ ሲልቫ ወንድም እጅግ በድንጋጤና ፍርሃት ውስጥ ሆኖ ለፖሊስ በመደወል እኔና እህቴ እንዲሁም ቤተሰባችን በአንድ ሰው ምክንያት ሕይወታችን አደጋ ላይ ሊወድቅ ነው፣ ድረሱልን ሲል ጥሪ ያደረገ። ሚጉኤል ሲልቫ ለፖሊሶቹ ሲያብራራም እኛ ያለንበት መኖሪያ ቤታችን ፊት ለፊት አንድ ሰው እጅግ እየፎከረና እየጮኸ ነው፣ በአፋጣኝ ካልደረሳችሁ ለሕይወታችን ያሰጋናል ሲል ተናገረ። በወቅቱ የኔ ድረሱልን ጥሪ መልእክት ያስተላለፈው ሚጉኤል ሲልቫ አስቸኳይ መልእክቱን ከማስተላለፍ ውጪ ስለተፈጠረው ችግር ምክንያት አላብራራም። ከዛም ባሻገር እንደዛ አካባቢውን እያሸበረና ሰላማቸውን እየነሳ ያለው ሰው የእህቱ የቀድሞ ባል ስለመሆኑም ሳይናገር ነበር። ብቻ ድረሱልን፣ ሰክተናል የሚል መልእክቱን ለፖሊስ ያስተላለፈው።
በወቅቱ ሲሆን ጥቆማ የተደረገበት የ28 ዓመቱ ጄምስ ፖሊንግሆርን ከነጄሲካ ቤት ፊት ለፊት ባለው መንገድ ላይ ቆሞ የተወችው ባለቤቱን ጄሲካ ሲልቫን ጊዜ ሳታጠፋ ከቤት እንድትወጣና እንድታናግረው እየተጣራና እያሳሰበም ጭምር ነበር። 24ኛ ዓመት የልደት በዓሏን ያከበረችው ጄሲካ ሲልቫ በእኔና በጄምስ ፖሊንግሆርን መካከል ያለው ግንኙነት የሞተ ያበቃለት ነው ብላ በራሷ ደምድማና መቋጨቷን ያወጀች ቢሆንም ይህ ውሳኔ ለጄምስ ፖሊንግሆርን አሁንም ሊዋጥለት አልቻለም። ጄምስ ፖሊንግሆርን ውሳኔዋን ትቀይራለች ብሎ ቢጠባበቃትም እንደተለመደ ሁሉ ጄሲካ ወደ እርሷ አፓርታማ ሳትመለስ በመቅረቷ በዚህች ዕለት እጅግ ተቆጥቶና ስሜታዊ ሆኖ ነበር። እናም በዚህ ዕለት ከቀኑ መንጋት ጀምሮ እረፍት የለሽ የስልክ ሙከራዎችን አድርጎ ሊያናገራት ሞክሯል። የዛቻና ማስፈራሪያ ይዘት ያላቸውን መልእክቶች በመላክም በቶሎ ወደ እኔ መመለስ ይኖርብሻል፣ ይህ ካልሆነ ግን ኃይል እንድጠቀም ታስገድጅኛለች ሲል ከሁሉ በፊት በግልጽ እርምጃ የከፋ ሊሆን እንደሚችል አሳስቧታል። ጄምስ ፖሊንግሆርን ከቤታቸው ፊት ለፊት መንገዱ ዳር ቆሞ ማስፈራራትና ዛቻውን ቢቀጥልም አሁንም የጄሲካ ወንድም የደወለላቸው ፖሊሶች ስፍራው ላይ ሊደርሱ አልቻሉም። ጄሲካም ትዕዛዙን ልትፈጽም ባለመስማማቷ ጄምስ ፖሊንግሆርን ወደ ቀጣዩ የኃይል ሙከራው ተሸጋገረ። በመጨረሻም ጄምስ የፈጠረው ረብሻ ሊበርድ ባለመቻሉ የጄምስን ሁኔታ ጄሲካ ተደብቀ የምትወጣው ፈተና ለመሆኑን ተረዳች። እናም ተፈላጊዋ ጄሲካ ሲልቫ ከቤት ወጥታ ፊት ለፊት ተጋፈጠችው። ይሄኔ ጊዜ ሳያጠፋ እልህና ብስጭቱን እርሷ ላይ መወጣት የጀመረው ጄምስ ፊቷ ላይ ከአንድም ሁለት ጊዜ ቦክስ አሳረፈባት። ይሄኔም ተከትሏት የወጣ ወንድሟ ሚጉኤል እሷን ለመከላከል ሲል ከዚህ ሰው ጋር አቅሙ በፈቀደ ሁሉ ግብግብ ውስጥ ገባ። በወንድሟ ተደራቢነት ራሷን ለመከላከል ትንሽ ፋታ ያገኘችው ጄሲካ ፈጥና ወደ ቤት በመመለስ በእጇ ስለት ይዛ ወጣች። ይሄኔ ግዙፉና ኃይለኛው ጄምስ ፖሊንግሆርን ወንድምና አባቷ ጋር እየተደባደበ ደረሰች። የአባቷና የወንድሟ ሕይወት አደጋ ላይ ሊወድቅ መቃረቡን ያየችው ጄሲካ ሁሉንም ነገር እዛ ጋር ለማስቆም ቆረጠች። ቅጽበታዊ በሆነ እርምጃ በያዘችው ስለት ደግማ ደጋግማ 5 ጊዜ ጄምስ ፖሊንግሆርን ላይ ያሳረፈችበት። በተለይ ደግሞ የመጨረሻ ጥቃቷ ጄምስ ፖሊንግሆርንን እስከ ወዲያኛው ያሰናበት ሆነ። Just to kind of scare him, I wasn't thinking I was going to use it. I just grabbed the knife. ያንን ያህል አካባቢውን ሲረብሽ የነበረው ለያዥ ለገናዥ አስቸግሮ በበረታ አቅሙ ሁሉንም የተፈታተነው ሰው በመጨረሻም ሲፎክርባት በነበረችው ሚስቱ ጥቃት ላይመለስ አሸለበ። አሁን ጉዳዩ ከተራ ግብግብ ነፍስ የጠፋበት ትልቅ ትዕይንት ሆነ። ከዚህ በኋላ ጉዳዩ በሕግ ተይዞ ጄሲካ ሲልቫም በግድያ ወንጀል ተከሳሽ ሆና ቀረበች። በተከሰሰችበት ወንጀልና ተጠያቂ ተደርጋ በቀረበችበት የሕግ አንቀጽ መሰረት ጄሲካ ጥፋተኝነቷ ከተረጋገጠ እስከ ዕድሜ ልክ እስራት ልትቀጣ ትችላለች። በወንጀል ሕግ 1900 ክፍል 18 ላይ በተቀመጠው መሰረት የነፍስ ግድያ ወንጀል የፈጸመ ሰው በዕድሜ ልክ እስራት ይቀጣል ይላል። በተለይም የ20 ዓመታቱ የእስር ጊዜያት ፍጹም ይቅርታ የሌላቸው መሆኑን ያመለክታል። በክሱ ተጠያቂ ትሆናለች የተባለችው ጄሲካ ሲልቫ ጥፋተኛ ልባል አይገባኝም ስትል ደግማ ደጋግማ ብትሟገትም አይቀሬው የክስ ሂደት ተጀምሮ ጉዳዩዋ ወደ ዋናው ፍርድ ቤት ተላለፈ። 2014 ዳር ወር ላይ የተጀመረው ይህ የፍርድ ሂደት 11 ቀናትንም ፈጀ። በዚህ የፍርድ ቤት ሂደት ላይ ጄሲካ ሲልቫን ወይ ወደ ተጠባቂው ፍርድ የሚገፉ ካልሆነም ነጻ የሚያወጡ የተባሉ ማስረጃዎች ሁሉ በየመልኩ እየቀረቡ ክርክሮች መደመጣቸውን ቀጠሉ። ከጄሲካ ጎን የቆሙ የሕግ አካላት ከዚህ ሁሉ ጀርባ ያለው እውነት ምንድን የሚለውን ለማጣራትና ሁሉም እንዲረዳ ለማድረግ የበኩላቸውን ጥረት አጠናክረው ቀጠሉ። በዚህ መሰረት ችሎቱ ጄሲካ ሲልቫ ከሟቹ ጋር ያሳለፈቻቸው 4 ዓመታት እንደሚገመተው ፍቅርን ያየችባቸው፣ ደስታን ያሳለፈችባቸው እንዳልነበሩ፣ ይልቁንም ተደጋጋሚ በሆነ የቤት ውስጥ ጥቃት ስትፈተን፣ በግንኙነታቸውም ብዙ ስትበደል የቆየች ሴት እንደሆነች አደመጠ። እናም ጄሲካ ታዲያ በዚህ ልክ ለሕይወትሽ አስጊ በነበረ የፍቅር ግንኙነት ውስጥ ለምን ቆየሽ? ለምንስ ለሕግ አካላት አላመለከትሽም? በሚል ጥያቄ ተፋጠጠች። ጄሲካ ሲልቫ ስትመልስም በፍጹም አይነት ተጽዕኖ ስር እንደነበረች መበደሏን ብትናገር ሊገድለኝ ይችላል የሚል ፍርሃት ሸብቧት እንደኖረች በመናገር ራሷን ለመከላከል ሞከረች።
ነገሩ በዚህ ብቻ በቃ አልነበረም። ሁሉም ነገር በተፈጸመበት ያልታሰበው ግድያ በአደባባይ በታየበት በዛ ቀን በጄምስ ፖሊንግሆርንና ጄሲካ ሲልቫ መካከል የነበሩ 80 የሚደርሱ የስልክና የአጭር የጽሑፍ መልእክት ልውውጦችም በይዘታቸው ማስረጃ ሊሆኑ በችሎቱ ፊት ለፊት ቀረቡ። በተሰማው የድምጽም ሆነ የስልክ መልእክት ሟቹ ጄምስ ፖሊንግሆርን እጅግ ቁጡ ሆኖ እንደነበር፣ ዛቻዎቹም የበዙ እንደነበሩ ማሳያ ሆነው ችሎቱ ሁሉንም ገመገመ። የምስክርነት ቃል ሲደመጥም የጄሲካ ሲልቫ ወንድም ሚጉኤልና አባቷ ቫሊኖ ሲልቫ በወቅቱ ስለነበረው ነገር እንዲናገሩ እድል ተሰጣቸው። በዕለቱ የሆነውንም ሳይጨምሩና ሳይቀንሱ ለፍርድ ቤቱ አስረዱ። የጄሲካ ሲልቫ ጠበቃ በበኩሉ ደንበኛዬ በእርግጥ ነፍስ አጥፍታለች፣ ነገር ግን ይህን ያደረገችው ራሷንና ቤተሰቧን ከመጣባቸው አደጋ ለመከላከል ስትል ነበር። ምናልባትም እሷ አስቀድማ ገድላው ባይሆን የጄሲካም ሆነ የሌሎች ቤተሰብ አባላቱ ጣፋንታ ከዚህ የተለየ ሊሆን አይችልም ሲል መከራከሪያ ነጥቡን በግልጽ አሰማ። ይህ ደግሞ በአገሪቱ ሕግ መሰረት ራስን ለመከላከል በተደረገ ጥረት ውስጥ የጠፋ ነፍስ በመሆኑ ድርጊት ፈጻሚው በወንጀል ድርጊት ተጠያቂ አያደርገውም የሚለውንም በአጽንኦት በማንሳት ደንበኛው ነጻነት እንደሚገባት፣ እሷን ማሰር ሌሎችን አጥቂዎችም በሴት ፍቅረኞቻቸው ላይ እንዲነሱ መንገድ መክፈት እንደሆነ በመግለጽ ያቺን በተጠያቂነት ወንበር ላይ ያለችን ሴት ከዕድሜ ዘመን እስራት ለመታደግ ብዙ ደከመ። ሆኖም ግን በመጨረሻ ችሎቱ 2014 ታህሳስ 4 ላይ ውሳኔውን አስደመጠ። እቺ ሴት ሆን ብላ ለግድያ ሲራ ሟቹን አልገደለችውም። ቢሆንም ግን ቤተሰቦቿንም ሆነ ራሷን ለመከላከል ስትል ባደረገችው ጥረት ሕይወቱን ነጥቋለች ሲል ግልጽ አስተያየቶቹን አስደመጠ። ዳኛው ሲቀጥሉም ጄሲካ ሲልቫን በ18 ወራት እስራት እንድትቀጣ ውሳኔ ላይ መድረሱን ተናገሩ። ሆኖም ግን በወንጀል መቅጫ ሕጉ አንቀጽ 12 ላይ የተቀመጠውን በማጣቀስ የእሷ መልካም ባህሪያት እንደ ማቅለያ በመያዝ በፍርድ ሂደት ላይ ሆና በስር ያሳለፈቻቸው ጊዜያት ተቆጥረው እናም በነጻ ተለቀቀች። የጄሲካ ጠበቃ በመጨረሻም ሲናገር አሁን ደንበኛዬ ነጻ የሆነችበት ብቻ አይደለም፣ ከዓመታት ቁስልና ከባድ ሸክም የምታገገምበት ወርቃማ ጊዜ ይጠብቃታል ሲል የእርሱን ስሜት አጋራ። ይቺ ሴት የተዘጉ የእስር ቤት ደጃፎች ሳይሆን የሚገባት ከገባችበት ከባድ ጭንቀት የሚወጡ ጠንካራ ስነ ልቦናዋን ማከም የሚችሉ ሙያተኞች ናቸው ሲልም አሳማኝ ያላቸው ነጥቦችን በመጥቀስ ሰዎች ትኩረት ለጉዳዩ እንዲሰጡት ለማድረግ ቻለ። ጄሲካ ያለፈችበትን ሕይወት ለሌሎች ለማሳየት ብዙ ቃለ መጠይቆችን አድርጋለች። በተለይም በ60 ሚኒት ላይ ያደረገችው ቃለ ምልልስ የብዙዎችን ትኩረት የያዘ ነበር። ይቺ ሴት ላለመገደል ስትል ሰው ገድላለች። እናም ስለ ድርጊቷ አንዳንዶች ታዝበዋታል፣ ተዘባብተውባታል። ሌሎች ደግሞ ህመማቸው ሆኖ ከጎኗ በመቆም ስለ ነጻነቷ ተሟግተው ነበር። ቃለ መጠይቁም ይህንን የስሜት ስብራትና በደጋጎች የተደረገላትን የሞራል ካሳ ከግምት ያስገባና ሙሉ የሕይወት ውጣ ውረዷን ያሳየ ነበር። በፍርድ ቤት ሂደት ከእንግዲህ ነጻነሽ መባሏን ተከትሎ በእርግጥ ምን እየተሰማኝ እንዳለ አላውቅም፣ ግን ስሜቱ ከባድ ነው፣ ደግሞም ያማል ስትል መልስ ሰጥታ የነበረችው ጄሲካ በሕግ ይቅርታ ማግኘቷን ብቻ ታሳቢ አላደረገችም። የቀድሞ ባለቤቷ የነበረውን ሰው አሁን በሕይወት ኖሮ ስለሆነ ሁሉ ይቅርታ ልትጠይቀው የማስችል ቢሆንም ወላጅ አባቱን ካርል ፖሊንግሆርን ግን በግልጽ ይቅር ባይነታቸውን እንደምትጠብቅ ነግራቸው ነበር። እናም ሚስተር ካርል በምላሻቸውም ከእንግዲህ ብስጭትም ሆነ ቁጣ የለም ሲሉ ይቅር እንዳሏት ነግሯታል። ጄሲካ ነጻነሽ ከተባለች በኋላ አድርጋው በነበረው የቃለ መጠይቅ ቆይታ ላይ አንድ ነገርን ማሳረጊያ ሐሳብ አድርጋ አንስታለች። እመኑኝ፣ በእኔ አይነት ስሜት ውስጥ ሆናችሁ ነገ የተሻለ ቀን እንደሚሆን ተስፋ ያደረጋችሁ እህቶቼ፣ ያ ህልም ብቻ ነው። ራሳችሁን አትደብቁ። ሰዎች እንዲያግዟችሁ ፍቀዱ። ከስሜት ስብራት ራሳችሁን ከማጣትና ዘላለም በውስጣችሁ ተቀብሮ ከሚቀር ቁጭት ራሳችሁን ታድናላችሁ ስትል መልእክቷን አስተላልፋለች። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም።